ምልልሳችንም በዚያው ቅድስና እንዲሆን ይፈልጋል። የመጀመሪያው ጌታን አገኝተን የተቀደስንበት ቅድስና የምናገሩት ስለ ቅድስና ሰው። ሁለተኛው ፕሮሴስ ነው። በየቀኑ እየተቀደሰን፣ በየቀኑ እየተሞላን፣ በየቀኑ ጌታን እያገኘን፣ በየቀኑ ላደረግነው እየተናዘዘን ምንኖርበት ነው ቅድስና። ስለዚህ እህቶቼና ወንድሞቼ እግዚአብሔር አምላክ በሕይወታችሁ ዘመን ሁሉ እርሱ ደስ የሚሰኝበትን ሕይወት ከእናንተ ይፈልጋል። ከእናንተ ይፈልጋል፣ ከእኔ ይፈልጋል። በልጌ ከአንተ በኋላ ያለው ትውልድ ከአንተ ምን ይማራል ብሎ ጌታ ይጠይቃል። ዞት እኔ ለእሱ አይደል እንዴ የተፈጠርኩት? እናንተ ለጌታ አይደል የተፈጠራችሁት? ለሌላ ነገር ነው እንዴ? ለጌታ ናችሁ? እስኪ ለጌታ ነው የተፈጠርኩት የምትሉ እንፈራችሁ። ለጌታ አይደል የተፈጠርነው? ታዲያ ሌላ ዓላማ ከሌለው እርሱ ደስ የሚሰኘው በምን አይነት ምልልስ ነው የሚለውን ስንመለከት በቅድስና በምንመላለሰው ምልልስ ነው እርሱ ደስ የሚለው። ሐዋርያው ጳውሎስ ምን ይለዋል? ቁጥር 7 ላይ ተመልከቱት። እዚቹ ቁጥር 7 ላይ ተመልከቱት። እግዚአብሔር በቅድስና እንድንመላለስ እንጂ ለእርኩሰት አልጠራንምና። በምን እንድንመላለስ? በቅድስና እንድንመላለስ እንጂ ለእርኩሰት አልጠራም። የተጠራሽው የተጠራው የተጠራነው እግዚአብሔር አምላክ የሚደሰትበትን ሕይወት ለመኖር ነው። ሲመርጠን ራሱን የመረጠው ከርኩሰት መንደር ከድካም መንደር በቅድስና እንድንኖር በሱ ፍቃድ ነው የመረጠው። ይህንን ይናገራል መጽሐፍ ቅዱስ። ወንድሞቼ ሆይ ይለዋል ቆሮንቶስ ከተማ ውስጥ ሄዳችሁ ስትመለከቱ። ምክንያቱም የተበለሻሹ ነገሮች ነበሩ በቆሮንቶስ ከተማ ውስጥ ላይ ለጣዖት የተሰዋውን ምግብ እየበሉ እንደፈለጉ እየረከሱ ሚንቀሳቀሱ ነበሩ በቆሮንቶስ ከተማ ውስጥ ላይ። ስለዚህ እንደዚህ ይለዋል ምዕራፍ 1 ላይ ስትመለከቱ ወንድሞቼ ሆይ አቤት መመረጣችሁን ተመልከቱ ይለዋል። እንዴት? የተመረጣችሁት እኮ ደካሞች ሆናችሁ እያላችሁ ነው ወዳችኋለሁ ብዬ ያወጣሁት የመረጥኩት ለዚህ እውነት ይለዋል። በቅድስና መኖርን እግዚአብሔር ይፈልጋል። ዘምራችኋል፣ አለባበሳችሁ ያምራል። ግን እግዚአብሔር ሲመለከት ውስጣችሁ እንደዚህ ያምራል። ድምፃችሁ የአንዳንዶቻችሁ ይማርካል፣ ዋሉ ዋሉ ያሰኛል አጠገባችሁ ላይ። ግን እግዚአብሔርን ያውቃል። ቅድስና አለ። ወጣቶች ነን። ብዙ ነገር ሊያምረን ይችላል። የሩቁም የቅርቡም ደስ ሊያሰኘን ይችላል። ግን እምቢ ማለት እያደረገን ነው። ለጌታ ብዬ ሁሉን ነገር እንደ ጉዱፍ ቆጠርኩ እንዳለው ሐዋርያው ጳውሎስ ተለይተናል ወይ? ጌታ የሚደሰት መሪ አለን ወይ? አዘማመራችን እንዳማረው ምልልሳችን ያምራል ወይ? ካልሆነማ እንግዲህ ያው ገልባን ወቅቱ ምርትን የሚያገኝ አንድም ሩጫችሁ የገልባ ነው የሚሆነው። ሰሞኑን አንድ ትምህርት እየተማረን ነበርና ስለ ክርስቶስና ድነት ነው እየተማረን ያለ ነውና ማምሩ እንደዚህ ይሏል። ኢየሱስ ክርስቶስን ጠንቅቀህ ካላወቅከው ጋናን ነው የምትገባው። አጠገባችን ይመጣው እንደዚህ ስም አይሏል። አቤት ኢየሱስ ክርስቶስን ጠንቅቀህ ካላወቅከው ጋናን ትገባለህ። ይጨነቃል፣ አይምሮዬን ይቦረብረኛል። ጥያቄ እንዴት አላወቅኩትም? አምኛለሁ፣ ድኛለሁ፣ የዘላለም ሕይወት አለኝ ብዬ እየኖርኩበት ነው። ነገር ግን ኢየሱስን ማወቅ ማለት ለእሱ መገዛት መታዘዝ ነው። እንዴት ነው የሚታወቀው? አባቴና እናቴ በሕይወቴ ዘመን ሁሉ አድርግ የምለውን በታማኝነት ማድረግ፣ አባቴን አለማስጨነቅ፣ ለወንድሜ መታዘዝ፣ ለቤተ ክርስቲያን መታዘዝ፣ ለወጣት መታዘዝ፣ ለታላቁ እሺ ስትል ያኔ ነው ቅድስና የሚታወቅ።
ቅድስና ቆሞ እዚህ ጋር ማሸብሸብ ብቻ አይደለም። እዚህ ጋር ቆሞ ማለት ቢሆንማ አልቆዩም እንዴ? ከኛ የቀደሙ ብዙ እኮ ቀድሰን ጮዋሉ። ተግባርን ይፈልጋል ቅድስና። ሳንቲፊኬሽን ይፈልጋል፣ መለያትን ይፈልጋል ቅድስና። እግዚአብሔር ዛሬ እንዲህ ነው ብላችሁ ወጣቶች፣ እኔ ከማልፈልገው ጓደኛ ተለይ፣ እኔ ከማልፈልገው ህይወት ተለይ፣ እኔ ከማልፈልገው ምንስ ተለይ። እየዘለልከው አይደለም ክርስትና ሰማይ የምትገባው፣ ትጠየቃለህ። እግዚአብሔር አብ በፍርዱ ወንበር ፊት ላይ እንደዚህ ቆሞ ልጄ በህይወት ዘመንሽ ላይ ምድር ስትኖሪ እንዴት ነው የተመላለስሽው? እስኪ መዝገብ ይፈተሽ ስል ራስሽን ካወቅሽበት ቀን ጀምሮ የዋልሽበት ውሎ ሁሉ ይመዘገብልሻል እኮ። መዝገቡ ይከፈታል። ኃጢአት ያደረግሽበት ያኔ እንደዚህ አንቺ እኮ ረስተሻል፣ አላወቅሽም። ማይተሙ ይታይና አይ አንቺ ነገር ትንሽ ይታይሽ። የሚታይበትን ቦታ ታውቃላችሁ። ላስፈራራችሁ አልፈልግም። ህይወታችን ላይ ቀልድን አናስገባም። ወጣቶች እኛን ልንገራችሁ፣ ሶስት ነገር በጣም ይፈልጋል። ብዙ አይነት ነገሮች አሉ፣ ግን ሶስቱን ብቻ ልናገር። አንደኛውና የመጀመሪያው እግዚአብሔር አምላክ የራሱን ፕሮግራም በአንቺ በኩል ሊያስተላልፍ ይፈልጋል። የመጀመሪያው። በሁለተኛ ደረጃው ሰይጣን ዓለምን አጣቅልሎ ሰጥቶ ሊያታልልሽ ለራሱ ሊያኖር ይፈልጋል። ሶስተኛ የራሲ ህይወት፣ የራሲ ፍላጎት ለራሲ እንደሚመቸው ብቻ እንድትኖር ይፈልጋል። ከሁለቱ አልፈልገውም ብለን ለጌታ ብቻ ማለት የምንችለው ጸጋ ስለዳን ብቻ ነው። ሐዋርያው ጳውሎስ ለእነዚህ ክርስቲያኖች የሚናገራቸው ይህን ነው። እውነተኛ ክርስትና፣ እውነተኛ ምልልስ፣ እውነተኛ አኗኗር ክርስቶስ ኢየሱስን እየታዘዙ መኖር ነው ይላል። ለምንድን ነው እንደዚያ ያለው? የተጠራ ነው በምን እንድንኖር? እስኪ በቅድስና በሉት። ኧረ ተናገሩ እስኪ በቅድስና በሉት። እንደዚህ እንበለው፣ ጌታ ሆይ በቅድስና እየኖርኩ ዘመኔን እንዲጨርስ አግዘኝ በሉት። ወጣቶች እግዚአብሔር ያግዘ። አሜን። እግዚአብሔር ያግዘ። በቅድስና ተለይቶ ምን ለእግዚአብሔር ራሱን ገንዘብ አድርጎ መስጠት። ዮሐንስ እንዲህ አይደል ያለው? ራእይ ላይ ሄዳችሁ ስትመለከቱት ፈጥሞ በምትባል ደሴት ቀን ላይ ወድቆ ሳለ ጌታ በሚሰራው ቀን ላይ በምን ነበርኩ ይላል? በመንፈስ። ያ ማለት እንደፈለገው ያርገኝ የራሱ ነኝ እኔ። እኛ የጌታ ነን። ወንድሜ አንተ የጌታ ነህ፣ እህቴ አንቺ የጌታ ነሽ። ስለዚህ ጌታ ከማይከብረው ነገር ሽሹ። ችግር የለውም። ኃጢአትን ተፋልመን አንችለውም፣ ሸሽተን ነው የምናሸንፈው። ጌታ የምናገረው ምንድን ነው? ከኃጢአት ሽሹ ነው የሚለን። ከአመፅ ሽሹ። እስኪ ሽሹ በሉት። እስኪ አጠገብ ላይ ላለው ሰው ሽሹ በሉት። ይሻላል። ጌታ ያየልን ያኔ ትወርሳለህ። ከሸሸ ራሴን ከጠበቅ፣ በቅድስና ላይ ከጨከንክ፣ እግዚአብሔር አምላክ እንደሚፈልገው ከተመላለስ፣ ወዳጄ እርግጠኛ ሆኜ እነግርሃለሁ፣ የመጽሐፉ እውነት ነው። የተመኘኝ ያለ ጥርጥር ትደርሳለህ። ካልሆነ ግን መርምርበት አንተ ራስህ። ግን ከተባለ አፍራሽ ነው። ቅድስና ጌታ ይፈልጋል። ለምንድን ነው ጌታ ቅድስና የሚፈልገው? ራሱ ምንድን ነውና? ራሱ ምንድን ነውና? የጠራችሁ እርሱ ቅዱስ ነውና እናንተ በነገር ሁሉ ቅዱሳን ሁኑ። ጎበዞች፣ እናንተ በነገር ሁሉ ምኖች ቅዱሳን። ታዲያ እየሆነን ነው፣ በእውነት እየሆነን ነው። ቅድስናስ ምንድን ነው? መለያት አይደል? ተለያይተናል። ከመጥፎ ጓደኛ ተለያይተናል። በእውነት ለአርሰናል የምንሰጠውን ቦታ ለእግዚአብሔር እየሰጠን ነው። ዩናይትድ በሚጫወትበት ቀን ላይ የምንኖርበትን አክሽን ሁሉ ለጌታ ቤት ለመኖር እየሆነንበት ነው። ወንድሜ እየሳክበት ቀኑ እየመሻ ወደ 9:30 አካባቢ ደርሷል። ኦሬዲ ካለቀልህ መጨረሻ ላይ መጥተህ አባ ብትለው ጊዜ ሰጥቼ ነበር
አልተጠቀምክም ነው። ከወዲሁ ንቃ፣ ተቀደስ። እግዚአብሔር ከማይፈልገው ነገር ተለይ። ወጣትነት ለእግዚአብሔር መኖር ነው። እርጅና የመጨረሻው ጥግ አራዳ የሚባለው ለክርስቶስ ራሱን አሳልፎ እየሰጣ ጀግና ነው። ውጩም ሱሪ ለብሶ ራፔር አድርጎ ደረት ነፍቶ ምን እንደሆነ ሆኖ የተመላለሰ አይደለም ወጣት። ወጣት ማን ነው ስትል ለጌታ የኖረው ነው ወጣት። ምክንያቱም በራሱ ላይ ሌላ ነገር እንዲገዛ አልፈቀደለትም። አረ እኔ እንዲህ ብዬ ልባርካችሁ በኢየሱስ ስም የቀረውን ዘመን የእናንተን ጌታ ብቻውን ይርሳ። አንዳንዱ ወጣትነት የሚመስለው ብራንድ የገባውን ልብስ ለብሶ ቆንጂዬ ሽቶ አድርጎ እየተመላለሰ ቸከሶቹን አይቶ ጠቀሳ ሰጥቶ የኔማ ሰላም ላንቺው ደዊ በናሽ ቴክስት አድርግ ምናምን የሚለው አይደለም። ወጣት ማለት ለእግዚአብሔር ራሱን መስዋዕት ያደረገው ነው። ወጣት ማለት ለእግዚአብሔር ራሱን ባዶ ያደረገው ነው። ልክ እንደ ጳውሎስ በእግዚአብሔር ፊት በቅድስና ሊኖር የጨከነው ነው። ሊያምረን ይችላል፣ ሊያጓጓን ይችላል፣ አይጠቅማንም። ለእግዚአብሔር